አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ሁለት መረጃዎችን ይዤ ወደ እናንተ መጥቻለሁ። አንደኛው ከፊታችን የምትመለከቱት የማስተር አብነት ከበደ ሁኔታ ኡስታዞች ሄደው ጎብኝተው አይቶት በዛሬው በተወደደችው ቀን በጁማ ቀን ሄደው ዱዓ አድርጎለት ዘይሮታሉ። ሁለተኛው ደግሞ በትላንትናው ዕለት ሳውዲ አረቢያ መከተል ሙከረማ ሀረም ላይ የተፈጠረ ነገር ነው ማጋራችሁ። እንግዲህ በቅድሚያ ኡስታዝ አቡበከር አህመድ እና ወንድም ካሊድ ፋውንዴሽን ማስተር አብነት ከበደን በዛሬው እለት ጎብኝተዋል። ታዋቂው እንዲሁም ደግሞ ዳኢው እና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ የሆነው ኡስታዝ አቡበከር አህመድ ከወንድም ካሊድ ፋውንዴሽን ጋር በመሆን ማስተር አብነት ከበደን ወደ ሆስፒታል ተገኝተው ጠይቆታሉ። በጉብኝታቸው ወቅትም ጠይቀው ጉብኝት አድርጓል። በጉብኝታቸው ወቅትም ለወንድማችን ማስተር አብነት ከበደ ያላቸውን አጋርነት የገለጹ ሲሆን የሚገኝበትን የጤና ሁኔታ ፈጥኖ እንዲሻሻልም ወደ ቀድሞ ጤንነቱ እንዲመለስም ልባዊ ዱዓ አድርገዋሉ። ዱዓቸውን አላህ ይቀበላቸው። ይሄ ነው ትልቅ ነገር። ያው እስልምና የታመመን ጠይቁ፣ የሞተን ቅበሩ፣ የተቸገረን እርዱ። ያው ብዙ እምነቶች ይህን ነገር ያስተምራሉ እና ከአንድ እምነት ተከታይ የሚጠበቅባቸውን ነገር አድርገዋሉ። በጣም ደስ የሚል ነው። ለሱም ደግሞ አላህ ሱብሃነሁ ወተዓላ አፊያ እንዲያደርገው ዱዓ አድርጉለት። አላህ ሱብሃነሁ ወተዓላ ሙሉ አፊያ ሰጥቶት የቀድሞ ስራውን የቀድሞ መልካም ስራውን የሚሰራ አላህ ያደርገው። ሀቂቃን እምላችሁን የማስተር አብነት ከበደ እስካሁን ታምም ያለው ካለ ቀን ጀምሮ እስካሁን ረስቼው አላቅም። በቃ በቻልኩት ቁጥር ዱዓ አድርግለታለሁ በቻልኩት ያክል ማለት ነው። እርግጠኛ ነኝ ሁላችሁም እኔ ጋር ያለ ስሜት አለ ብዬ አስባለሁ። ማለት በጣም ስለምንወደው በጣም ስለምናከብረው በሚሰራቸው ስራዎች ስለምንደሰት ነው እንድናስበው ከህሊናቸው እንዳይጠፋ ያደረገው ነገር ያ ነው። የኢትዮጵያ ሕዝብ ጸሎት ዱዓ ደግሞ አላህ ሰምቶ የዛሬ ዕለት ደግሞ ብስሚላህ የተወደደች ቀናትና አላህ ሙሉ አፊያውን ሰጥቶት የቀድሞ ስራውን በሙሉ ጤንነት ሆኖ የሚሰራ አላህ እንዲያደርገው በድጋሚ ደጋግማችሁ ዱዓ አድርጉለት። በዱዓ አትርሱ ትላለው። ብዙዎች አሉ ዱዓ አታድርጉለት። እንዴት ዱዓ ይደረግለታል? እሱ እኮ ምንድነው የጴንጤ እምነት ተከታይ ነው። እንዴት ሙስሊሞች ዱዓ ያደርጋሉ ብሎ አንዳንድ ፓስተሮች ያዙኝ ልቀቁኝ ይላሉ። ምንም ማድረግ አይቻልም። እኛ ዱዓ ጸሎት ከማድረግ ወደ ውጭ አንልም ማለት ነው። እናደርግለታለን መልካም ስራ ስለሚሰራ ማለት ነው። አልሙሂም እንግዲህ ዱዓ አድርጉለት እያልኩኝ ትላንትና ሳውዲ አረቢያ መከተል ሙከረማ ላይ የተፈጠረው ነገር እዚህ ጋር በምስሉን የምትመለከቱት ማለት ትንሽ ዩቱብ ስለማይፈቅድ ጨለማ አድርጌበታለሁ ስለማይፈቅደው ማለት ነው። እና የተፈጠረው ነገር ምንድን ነው? እዚህ ጋር ከላይ የምትመለከቱት አንድ ግለሰብ ከ3ኛ ፎቅ ላይ ጠዋፍ የሚደረግበት ማለት ነው ሀረም ውስጥ ሆኖ ጠዋፍ የሚደረግበት 3ኛው ፎቅ ሆኖ ጠዋፍ እያደረገ ነበርና በዛ ሰዓት ምን ሆኖ ይሁን አይታወቅም። እስካሁን ድረስ ምርመራ እየተደረገ ነው። ከላይኛው ከ3ኛ ፎቅ ወደ ታች ማለት ነው ራሱን ጥሎ ለመሞት ማለት ነው። ከዛ የሚወጥቀው መቼም ሰው ለመዳን አይደለም። ከዛ ራሱን ሲጥል እንግዲህ ከስር የነበረ እዛ ጋር የሚያስተካክል እዛ ጋር የሚጠብቅ ፖሊስ፣ ያው ሳውዲ አረቢያ ፖሊስ ታውቁታላችሁ፣ ለራሱ ሳይሆን የሚኖረው ለህብረተሰቡ ነው የሚኖረው። ከተለያየ ሀገር የሚመጡትን እነሱን ስርዓት ማሳዝ፣ ቦታ ማስገባት፣ እነሱን መጠበቅ ምናምን ነው ስራቸው። እና ከላይ ሲወድቅ እንዳይሞት ብሎ ሊቀበለው ሲል ሁለቱም ነው በላይ ላይ ወድቆበት እንግዲህ ሁለቱም ነው ትልቅ ጉዳት የደረሰባቸው። ሁለቱም በዚህ ሰዓት ላይ ሕክምና እየተደረገላቸው ይገኛል። ይሄም እንደዛ ያደረገው ራሱን ለማጥፋት ወደታች የወረደበት ምክንያትም እየተጣራ ይገኛል። ብዙዎች ደግሞ ያልሆነ ኢንፎርሜሽን ሲያሰራጩ ሰምቻለሁ። ያ ምንድነው? ያኛው ራሱን ለማጥፋት የወደቀው ልጅ ሙቷል፣ ሰውየው ማለት ነው ሙቷል፣ ማትረፍ አልተቻለም ምናምን ሲል ነበረ። በእርግጥ ተርፏል፣ አልሞተም፣ ሕክምና ላይ ነው። ግን ተጎቷል። ቀላል የሚባል ጉዳት አይደለም። እሱ ራሱ ተጎቶ ያንንም ጎቶታል በጣም ማለት ነው ፖሊሱን በጣም ተጎቷል። እና ሁለቱም
ሕክምና እየተደረገላቸው ነው። ያው ጊዜው አልደረሰም፣ ቀኑ ስላልደረሰች ተርፈዋል። በጣም ነው የሚያሳዝነው። እንጃ ሰው እንዴት ነው መልካም በቃ ያኔ የተወደደች ቦታ ሄዶ ራሱን ወደዛ ለመወርወር ያሰበበት ምክንያት ወላሁ አለም። መቼም እዛ ጋር ሄዶ ራሴን አጥፍቼ ጀነት ገባለሁ የሚባል ነገር የለም። ራስን ያጠፋ ሰው የራስን ነፍስ ራሱን ያጠፋ ሰው እንግዲህ ጀነት እንደማይገባ ገልጽ ነው። ስለዚህ እንዴት እዛ ሄዶ እንዴት እንዳሰበ አላቅም። ብቻ ወይ ምን እንጃ ወላሂ ምን እንደሚባል ራሱ አላቅም። በምን መልኩ ራሱን እንደዛ ጥሎ ራሱን ለማጥፋት እንደሞከረ ወላሁ አለም ራሱን የሚያውቀው። እንግዲህ ያው ምክንያቱን እየተጣራ ይገኛል ማለት ነው። የሳውዲ አረቢያ ፖሊስ ይዞታል ነገሩን። እነሱ ናቸው መንግስት ነው እያሳከማቸው ያለው። ስለዚህ በዛው ጉዳዩ ተጣርቶ ይፋ እስከሚሆን ድረስ እንግዲህ በትዕግስት መጠበቅ አለብን። ያ ብዙዎቻቸው የወደቀው ልጅ ሞቷል እየተባለ ስለሆነ በህይወት አለ፣ ሕክምና እየተደረገለት ነው ልላችሁ ፈልጋለሁ። ያው ግን ራሳችንን በምንም ተአምር ምንም ቢፈጠርብን ራሳችን ለማጥፋት ጥረት ማድረግ የለብንም። አንዳንድ ሰዎች አሉ አላህ ያኔ በቃ ይሆናል አይደል የአላህን ቤት ሂጄ እዛ ብሞት ጀነት እገባለሁ የሚል የሆነ ኋላ ቀር አስተሳሰብ ማለት ነው። አላህ እኮ ራሳችሁን ስላጠፋችሁ ጀነት አያስገባችሁም። አላህ የፈጠራትን ነፍስ ራሱ እስካልወሰዳት ድረስ ጀነትን አናገኝም። እኛ እሱ ፈጥሯል፣ እሱ እስከሚወስደን ድረስ እሱ ራሱ እስከሚገለን ድረስ እንጂ መጠበቅ ያለብን የፈለገ ፍትና ቢገጥመን የፈለጉ ነገሮች ዱንያ ላይ ቢፈራረቅብን ትዕግስት ማድረግ አለብን። ጊዜዋ እኮ አለች። አላህ ሲፈጥረን የምንሞትበትን ቀን ጭምር ነው አስቀምጦልን የዛች ቀን ልክ እንደፈጠረን ሁሉ በዛች ምን ሞትባትን ቀን ሁሉ አስቀምጦታል። ስለዚህ እኛ ለየትኛውን ስራችን አዘጋጅተን ነው እኛ የምንቾክለው? ራሳቸው የሚያጠፉ ሰዎች የሚያሰቡት ማለት ነው። ይሄ ብቻ ሳይሆን በቃ እኛም ሀገር ላይ በተለያየ ጊዜ ከሌ ራሱን አጠፋ፣ እንዲሆኑ ሞተ፣ ራሱን ውሃ ውስጥ ከቶ ሞቶ አደረ፣ እንደዚህ የሚባሉት ነገሮች ማለት ነው። ወላሂ ሀቂቃ ነው የምላችሁ። እዚች ዱንያ ላይ የፈለገ ነገር ቢፈራረቅባችሁ፣ ድህነት፣ ሰው ቢያስቸግራችሁ፣ በቃ ምንም አይነት ነገር መፍትሄ የምታጡለት ነገር ሁሉ ብትገቡ ራሳችሁን የማጥፋት ውሳኔ አትወስኑ። ዛሬ የተቸገራችሁበት ቀን፣ ዛሬ የተጨነቃችሁበት ቀን ነገ ያ ቀን ያልፋል። ታሪክ ሆኖ ታወሩታላችሁ። እናንተ ከሞታችሁ ግን ማንም እንደ ታሪክ አያወራውም። ዛሬ ብዙ ስቃይ ልታሳልፉ ትችላላችሁ። ነገ ደግሞ ከፊት ለፊታችሁ የተሻለ ቀን፣ የተሻለ ህይወት፣ የተሻለ ነገር እንደሚገጥማችሁ አታውቁም። ስለዚህ ራስን መጥፋት መፍትሄ አይደለም። መፍትሄው ምንድነው? የዛሬን ቀን ያቺ በችግር ያለንባትን ያቺ የተቸገርንባትን ያቺ የተጨነቅናባትን ቀን አሳልፈን የተሻለ ቀን ለማምጣት መሞከር ነው እንጂ ራስን ማጥፋት ሀቂቃ መፍትሄ አይደለም። በምንም ተአምር መፍትሄ ሊሆን አይችልም። በቃ ዛሬ ጨለማ አይደል፣ ነገ ይነጋል። አዱንያ እንደዚህ ደዋራ ናት። በቃ ዛሬ አንቺ ላይ ተደስተሽ ከሆነ እኔ ጋር ሀዘን ሊሆን ይችላል። እኔ ዛሬ ተደስቼ ቢሆን አንቺ ጋር ደግሞ ሀዘን ሊሆን ይችላል። በቃ ዱንያ እንደዛ ነው። በአንድ ቤት ታውቃላችሁ፣ ጎረቤትም ሆኑ የአካባቢ ሰውም ሆኑ አንደኛው ቤት ለቅሶ ሰው ሞቶ ምናምን ለቅሶ ሰው ተቀምጧል። አንደኛዋ ደግሞ ልታገባ እየተሞሸረች ነው። ይሄ ነው በቃ። በሌላ ቦታ አንደኛዋ ልታገባ ትሞሽራለች። ህይወት ማለት ይሄ ነው። ስለዚህ ጊዜ ይለዋወጣል፣ ይገለባበጣል። ዛሬ የተጨነቅንበት ነገር ከሆነ ነገ ደግሞ የተሻለ ነገር ከፊታችን አዘጋጅቶልናል። እርግጠኛውን የምነግራችሁ ነገር ደግሞ ምን መሰላችሁ ሀባይቢ? ዛሬ ጭንቅ ላይ ብንሆን፣ ዛሬ ተቸግረን ብንሆን፣ ዛሬ በቃ የምናደርገው ነገር ጥብብ ብሎን ከሆነ ነገ ደግሞ ከፊት ለፊታችን አላህ ሱብሃነሁ ወተዓላ መልካሙን ነገር እንዳዘጋጀልን ወላሂ እመሰክራለሁ። ማለትም አላህ እኛን በምንም ተአምር አይጎዳን፣ ይፈትነናል እንጂ ያንን ፈተና ካለፍን እንግዲህ አላህ የተሻለውን ነገር አጅሩን አዘጋጅቶልናል። ነገር ግን ያንን ፈተና ማለፍ ካልቻልን፣ ፈጣሪያችንን ማመስገን ካልቻልን፣ ወደ ሌላ ከገባን ደግሞ ያው የሚጠብቀን እሳት ነው። ስለዚህ ራስን ማጥፋት ደግሞ መፍትሄ አይደለም። መፍትሄው ምንድነው? የተሻለ ነገር መፈለግና ለዛ ለተጨነቅንበት ነገር ወደ ኋላ ብለን ወደፊታችንን ማሳመር ነው እላችኋለሁ ውዶቼ። እንግዲህ አላህ ሱብሃነሁ ወተዓላ ትዕግስት የምናደርግ ሰብር የምናደርግ አላህ ይስጠን። ትዕግስትን የሚያክል ነገር ደግሞ ምንም አይነት ነገር የለም በዚች ዱንያ። ትዕግስት ካላደረግን ዱንያ ፈተና ናት፣ ትፈትነናለች። በቃ ዱንያ የመሸጋገሪያ ድልድይ ስለሆነች ብዙ ፈተና አላት። ብዙ ፈተናዋ የሚቆጠር አይደለም። ስለዚህ አላህ ሱብሃነሁ ወተዓላ ታጋሽ አድርጎ መልካም ሰርተን የምንጠቀም አላህ ያድርገን።
ያድርገን። ውዶች እያመዛሁባችሁ እንግዲህ የዛሬ ቆይታ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮዎች ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ። ባይ ባይ።